ተመልካቾቻችን የምትመለከቱት የፋና ቀለማት ቤተሰብ ጥየቃ ሰዓታችን ላይ ነው። እንግዲህ አንድ ድግስ መጥቻለሁ። የማን ነው ድግሱ የሚለውን እንግዲህ እየጠበቅኩኝ ነው፣ ሰው እስኪመጣ እስኪቀበለኝ። እሺ ሰላም፣ እንኳን ደህና መጣሽ። በጣም እናመሰግናለን። እንኳን ወደ ማርዋ የበጎ ማህበር የአንደኛ የምስረታ በዓል መጣሽልን። በጣም እናመሰግናለን። ታደለ ሙሉ እባላለሁ። የማህበሩ የዚህ የበጎ አድራጎት ማህበር አመራር አባል ነኝ። ሁኔታዎችን እንድትከታተሉ ተጋብዛችሁ በመምጣታችሁ እጅግ ደስተኛ ነን። እናመሰግናለን። በጣም ምክንያቱም ይሄ ማህበር ታሪካዊ አመጣጡ ይሳባውት ወደ 60 ዓመት አካባቢ ይሆነዋል እና እየተሸጋገርን አሁን ግን ቅርጽ አስያዝ ነው። አሁን ዩዥዋሊ የሰፈር ማህበር ብዙ ጊዜ የእድር አይነት ቅርጽ ነው ያለው። አሁን ግን ከእድር አካሄድ ለምን ዘመናዊ አናደርገውም ብለን ትምህርት ሰፈር ምን መስራት እንዳለብን ያው ላይብራሪ ለመስራት የተለያዩ ተማሪዎች አውትስታንዲንግ ተማሪዎች ስኮላርሺፕ የመስጠት የታመሙ ሰዎች በሕክምና እንዲረዱ ማድረግ እዛ ሰፈር ነው የምንሰራው እና አሁን ድሮ በተለምዶ በባህላችን ይደረጉ የነበሩ አንዳንድ እንቅስቃሴዎች ዘመናዊና ሱልጡን በሆነ መንገድ ለመተጋገዝ ነው። በጣም ደስ ይላል። እንግዲህ የበለጠ ገብቼ ደግሞ የበለጠውን እሰማለሁ። በጣም አመሰግናለሁ። እሺ አመሰግናለሁ። ተመልካቾቻችን የምትመለከቱት የፋና ሚዲያ ኮርፖሬሽን የፋና ቀለማት የቤተሰብ ጥየቃ ሰዓታችን ላይ ነው የምንገኘው። እንግዲህ የዛሬው ቤተሰቦች በተለየ መልኩ አንደኛ ዓመታቸውን ያከብራሉ። ግን ቀበሌው ራሱ 51 ዓመቱ ሆኖታል። ማናቸው? የማን ቀበሌ ነው? የማን ትዝታ አለበት የሚለውን አብረን እናነሳለን። አብራችሁን እንድትሆኑ ጋብዛችኋለሁ። እንግዶቻችንን እንተዋወቃቸው አይደል እንዴ? ከእርስዎን ጀምር ወይስ ከየትኛውን ጀምር? እሺ ጋሽ ተሾመ ብለዋል። እንግዲህ ማይኩን መያዝ ይችላሉ። ያስተዋውቁን። እርስዎ ማን ይባላሉ? ስሜ ተሾመ መረድ ይባላል። የመጀመሪያው የዚህ ቀበሌ 51 ሊቀመንበር ነኝ። ቀበሌ በ1967 ዓ.ም ነሐሴ 12 ሲቋቋም ጀምሮ ለ2 ዓመት አገልግያለሁ። ያን የነበረው ሰውና አሁን ያለው ሰው እንደዚህ ሲሰበሰብ፣ በተለይ ደግሞ ያው ማህበሩ በእግሩ ከቆመ ያው 1 ዓመት ሆኖታል። በእርግጥ ግን የሰፈሩ ሰው በዚህ አጋጣሚ ምክንያት አድርጎ መሰባሰቡ እንደው ምን ይሰማውታል? በጣም ደስ የሚል ነው። ይህንን አስበው አሁን በማህበር የተቋቋሙት ወጣቶች፣ የቀበሌው ተወላጆች እና አብሮ አደጎች ይህንን ጉዳይ አስበው የ1 ዓመቱንም ደግሞ ልክ በአመቱ በ51 ዓመቱ 51ኛ ዓመቱ ላይ የመጀመሪያ በዓላቸውን አድርገው በዚህ አይነት መልክ ህዝቡን ማሰባሰባቸውና በሀገር ውስጥም ከሀገር ውጭ ያሉትም አንድ ላይ ተሰባስበው መገናኘቱ በጣም ትልቅ ነው። ወደፊትም እንዲቀጥል ምኞቴ ነው። በጣም ደስ ይላል። እናመሰግናለን አብረን ስላሉ። የሚገርመው ከተለያየ አቅጣጫ ከተለያየ ሰፈር እንዲሁም ከተለያየ ሀገር የመጣል እዚሁ ይህንን እውነት ብቻ ለመካፈል ትዝታዎችን ለማንሳት እንዲሁም ደግሞ ከቤተሰቦቻቸው ጋር ለመገናኘት የበለጠ ግን እሱን ቢያስረዱን ደስ ይለኛል። እንተዋወቅ ግን በቅድሚያ። እሺ እኔ ከፍ ያለው ዘለቀ እባላለሁ። እዚህ ቀበሌ ከልጅነቴ ጀምሮ ያደኩበት ቀበሌ ነው። አጋጣሚ የማርዋን ዛሬ 1ኛ ዓመቱ የሚያከብረውን ማህበር ደግሞ ልክ እንደ ጋሽ ተሾመ ቀበሌውን እንደመሰረተው እኔ ደግሞ ይህንን ማህበር ከጓደኞቼ ጋር በመሆን የምስረታውን ሂደት ወይም ደግሞ ግሩፕ ቴሌግራም ግሩፑን የፈጠርኩት እኔ ነኝ። ቴሌግራም ግሩፑን ስንፈጥር ጥያቄዎች ብዙ ነበሩ። ይህን ማህበር በመስረት በየቦታው ላይ ያሉ ከዚህ በፊትም 1-2 እንደዚህ ማህበር አቋቁመን እድር ነገር ምናምን እየፈረሰ ስለነበረ ለምንድን ነው በዚህ መልኩ ቴሌግራም አዘጋጅተን በመላው ዓለም ያሉትን ወንድም እህቶቻችንን ማናሳትፈው በሚል ታናናሾቻችንን እኩዮቻችንን ከኛም በላይ ያሉትን በየእንትኑ አድርገን ይሄንን ቴሌግራም ግሩፕ ከፈትን። ከዛም በኋላ ቴሌግራም ግሩፑ ከተከፈተ በኋላ ካሰብነው በላይ ሌሎች አስተሳሰቦች መጡ። እርዳታ በምን መልኩ እንስራ? የአካባቢ በፊት የተነስተን የነበረው ትናንሽ በቃ የተጎዱ አቅመ ደካሞችን ከመርዳት የተነሳ ነበር። ከዛም አልፈን ደግሞ በየአመቱ አመት በዓል ሲደርስ አቅመ ደካሞችን የመመገብ ምገባ ፕሮግራም የሚያዘጋጀት ስራ ጀመርን። ከዛም ደግሞ አልፎ ተርፎ አቅም በፈቀደ መጠን የአቅመ ደካሞችን ቤት በመገንባትና በመስጠት ይህን ስራ ሰራን።
እንዲሁም ደግሞ ሌሎች ማህበራዊ ጉዳዮች በሀዘን በደስታ ጊዜ መገናኘት ይሄም ተፈጠረ። አሁን የምታዩ ደግሞ ከመላው ዓለም ከ280 በላይ አባላት ያሉት ቴሌግራም ግሩፕ ነው ያለው። ከዛም በተጨማሪ እንደገና አሁን ቀጥሎ ያለውን አንቺ ብትገልጽ ይሻላል። ስሜ አስናቀች ወንድሙ ይባላል። ይሄ የ51 ቀበሌ ፍቅር ሁላችንም ልባችን ውስጥ ተተክሎ የኖረ ነውና ምንድነው እዚህ አሁን ሰፈሩም እየፈረሰ ስለሆነ በከፍ ያለውም ቅድም እንዳነሳው በሱ በጎ ፈቃድ ወይም በጣም ጥልቅ የሆነ ሐሳብ ሁላችንንም ያሰባሰበንና ይህንን ሐሳብ ልክ ስንሰማ በቃ ሁላችን በደስታ ነው የሰከር ነውና የምስረታው የመጀመሪያው ቀን እንቅልፍ አልወሰደኝም። ልክ አመት በዓል ሲደርስ አዲስ ልብስ ሲገዛልሽ እንቅልፍ እንደማይወስድሽ እንደዛ አይነት ስሜት ነበር የነበረን። በጣም ነው ደስ ያለን። ደግሞ ሰፈሬን ከመውደዴ ብዛት አሁን ራቅ ብዬ ነው የምኖረው፣ ግን መልሴ እዚቹ አዳራሽ ውስጥ ዲአፍሪክ ውስጥ ነበረና ከዛ ሰፈሬ በቃ ጓዳዬ እንዳለው አይነት ስሜት ነው የሚሰማኝ። ለሰፈራችን እንደዚህ ነው። ትንሽ ነገር ልበልና የተነሳበትን አላማ እያንዳንዱን ነገር እዛው ቴሌግራሙ ላይ ስንወያይ መድረክ ላይ ወጥቼ እኔ ለዚህ ኮሚቴ ራሴን መርጫለሁ፣ አገለግላለሁ አልኩ። ደከመኝ እንዳልል ከብዙ የስራ ኃላፊነቶች ላይ ነው ያለሁት፣ ግን ደከመኝ ሰለቸኝ እንዳልል ምናልባትም አንዳንዴ ለስብሰባ ሁለቴ ከዚህ ቦሌ ከቦሌ እዚህ እመላለሳለሁ እና ደስ ብሎኝ ነው። በቃ ደስ ብሎሽ ነው፣ ብርታት ይሰጥሻል፣ ደስ ይልሻል። ማህበረሰብንም ማገልገል በጣም ትልቅ ነገር ነው። ደግሞ የተነሳንበት ራዕይ ቀላል አይደለም። ልጆችን ማሳደግ ስኮላር መስጠት የሚል ሀሳብ አለ። በጣም ብዙ ፕሮጀክቶችን ነው እየቀረጽን ያለ ነው። እሱ አለ። አንዳንድ ሰዎች ደግሞ አቅመ ደካማ የሆኑትን እንደዚሁ አንዳንድ ነገሮች በመስጠት በመርዳት ነገር ግን አንዳንድ ቤተሰቦች እኩዮቻችን ጉልበት ኖሯቸው የኢኮኖሚ እንትናቸው ዝቅ ሲል እነሱን ራስ የማስቻል ፕሮግራም ደግሞ ነድፈናል። እሱ ደግሞ ገና ሌላ ልብ የሚያሞቅ ጉዳይ ነው። ብዙ ነገሮች ግን ሰርተናል። ግን እነዚህ ደግሞ የሚቀሩን በጣም ብዙ ነገሮች አሉ። ቅድምም ፕሮግራሙ ላይ ከነበርሽ ሳቀርብ ነበር ገና ዲአፍሪክ ፊት ለፊት ላይብረሪ እናቆማለን ሁሉ ብለን እናስባለን። ይሄንን ይመስላል። እጅግ በጣም ደስ በሚል መንፈስ ነው ወደዚህ አሁን አንቺንም የረበሹሽ ይመስለኛል። አላቆም ያስታውቃል። ከጎን ወሬ የተጀመረ ነበር ብለው በቃ በስንት መከራ በስንት ግልግል ነው እና ይሄ አንደርስታንድ አደረገዋለሁ። ሁላችንም ጋር አንድ አይነት ስሜት ነው ያለው። አመሰግናለሁ። ይሄን ነው የሚመስለው። ቴንክ ዩ። እንግዲህ ይሄንን በዓል ወይም ይሄን ክብረ በዓል ለመካፈል ከናንተ መሃል ሰርፕራይዝ አደረጋችሁ እንግዳ እንደነበረ ሰምቻለሁ እና ያንን እንግዳ ወደ መድረክ አምጥቻለሁ። ለተመልካቾች ግን ራስህን ብታስታውቅልኝ ደስ ይለኛል። መኮንን ዘለቀ እባላለሁ። የኮሚቴ አባላቶቹ እነሱ ናቸው። የእነሱ ጥረት ነው እዚህ መድረሳችን። በጣም ደስ የሚል ነው። እኔ ያው እንደማናቸውም የዚሁ ሰፈር ልጅ ነኝ። በጣም ለየት የምትል ሰፈር ነች። ባይዘወይ እኔ በጣም የሚገርመኝ አንድ ነገር አለ ስለ ሰፈራችን አንሳስብ። በሀዘን ጊዜ የትኛውም ሀዘን ሀፕን ሲያደርግ ከሌላ አካባቢ ለሀዘኑን ለመሳተፍ የሚመጡ ሰዎች የሚያዩት ፍቅር የሚገርም ነበር እና ብዙዎቹ ሀሳብ ሳይሰጡ ሄዱ። ምን አይነት ፍቅር ነው፣ ምን አይነት እንትን ነው የሚል ነገር ከልጅነቴ እሰማለሁ፣ ይገርመኝ ነበር እና ያ ደግሞ በሁላችንም ውስጥ አለ። እንደገና ፍቅሩ ጸንቶ ደግሞ ያው ከፍ ያለው ሀሳቡን አፈለቀ። እነዚህ ቮለንቴር ገቡ በሚገርም ሁኔታ። እኔ እዚህ የለውም አሁን ያው እዛም ሆኜ ሀሳቡን ሲነግሩኝ ደስታዬ ቃል። ከየት ሀገር ነው ይሄንን በዓል ለማሳተፍ እንዳይወጣው? እኔ ከአሜሪካ ነው የመጣሁት። ማንም አልሰማም መምጣቴን። ለበዓል መምጣት ነበረብኝ አንድ ሳምንት በፊት፣ ግን ያው ሁልጊዜም ስለምመጣ ለበዓል ሲቆይ ይሄ ደግሞ ከዚህ በላይ በዓል አለ በሚል የፋሲካውን አሳልፌ ከትላንት ወዲያ ነው የገባሁት። ቤተሰብ ሁሉ እዚህ ነው ያገኘኋቸው። በጣም ዘይ ሰርፕራይዝ እነሱ ራሳቸው በቃ እና ሁሉንም አንድ ላይ ነው ሰርፕራይዝ ያደረኩት። ለእኔ ደግሞ ለየት ያለ ቀን እና እግዚአብሔር ይመስገን፣ እግዚአብሔር ረድቶን። የእግዚአብሔር እጅ ከሌለበት ይሄ የሰሩት ስራ ዝም ብሎ የሚከናወን አይደለም። ሾርት ፒሪድ ኦፍ ታይም አመቱ ነው አይደለም፣ በአጭር ጊዜ ውስጥ የሚገርምሽ እዛ ያሉትንም ጓደኞቻችን አውሮፓ አሉ፣ አሜሪካ አሉ። በብዛት በአሜሪካ አለን። የራሳችን ደግሞ ዋትሳፕ አለን እዛ በቅርበት ያለ ነው ኮሚኒኬት የምናደርግበት። እዛ ላይ እንኳን ፍንጭ አልሰጠዋቸውም። ሊንክ ተጠንቅቄ ነው የመጣሁት። ማትረሳቸው አጋጣሚዎች ካሉ ደስ ይለኛል ብታካፍለኝ። አንድ ጊዜ ኳስ ስንጫወት
ያው ለቀበሌያችን ኳስ እንጫወታለን። ያው ለክለብም ተጫውተናል። ግን ከቀበሌ ብዙ ነገር ነው የሚጀምረውና አንዱዓለም የሚባል ልጅ ነበረ፣ አሁን በህይወት የለም። በረኛችን ነበር እና ሁል ጊዜ ከምንፎካከራቸው የቀበሌ 34 ይመስለኛል። ፈጣኖች ናቸው ልጆቹ እና ስማርት ናቸው። ቅጣት ምት አገኙ እና ያ ቅጣት ምት ሊመታ ሲል የኛ ልጆች ተከላካዮች ቦታቸውን ያዙ። በቃ ምናምን ስንል እሱ ደግሞ እንደ ድሮ የጣሊያኑ ዞፍ ትዝ ይለናልና በረኛ ወጣ ብሎ ወደዚህ ገባ ከልል ሸፍን ምናምን ሲል ጣ አድርገው ጎሉ ገብቷል። በጣም ተናደድኩ። መሀል ሜዳ ነበርኩና ሄጄ ምን ሆነሃል እለዋለሁ። ተዘጋጁ ስል አልተዘጋጀሁም አለኝ። እንዴ ፎቶ ልትነሳ ነው እንደዚህ የምትዘጋጀው? ወደፊት የት እንጠብቃችሁ? አሁንስ እንዴት ነው እየተቋቋማችሁ ያላችሁት? በተለይ ደግሞ ብዙ የሚመለከታችሁ ሰው ይኖራል ብዬ አስባለሁ። ከእናንተ ምሳሌ መውሰድ ያለበት መጠቀም ያለበት ነገር ካለ ድሮልስ። የኛ ማህበር አላማችን በቀበሌ 51 ላይ ብቻ የተመሰረተ አይደለም። ይሄ መነሻችን ነው። ቀበሌም ያው መነሻ ስለሆነ መነሻ አድርገናል። እኛ እንደውም የበለጥሻቸው አባ ጆቢር የሚባሉ ሴት ነበሩ። በዚህ ሰፈር መታሰቢያ እንትን ያላቸው ሕክምና ክሊኒክ የልጆች ህፃናትና የእናቶችና ህፃናት ክሊኒክ የነበራቸው በዛን ዘመን እነሱ አስበው በነፃ ነበረ ለአካባቢው ህብረተሰብ የሚያገለግሉ። መነሻችን እሱ ነበር። አሁንም ቢሆን እኛ ለጊዜው ያው ከዚህ ከቀበሌያችን ጀመርን እንጂ ለወደፊት እግዚአብሔር ከፈቀደ ወደ ከተማው አድገን ወደ ሌሎች ክልሎችም የተመረጡ ቦታዎች እየመረጥን በአቅም በፈቀደ መጠን ለመስራት እየተዘጋጀን ነው ያለ ነው። አንዷን ነገር ልበል። የበለጥሻቸው አባ ጆቢርን ጉዳይ ሲያነሳ እጅግ በጣም ልብ የሚነካ ነው። በለጥሻቸው አባ ጆቢር ማለት የራእይ አስቀጣይ ልንለው ነበር። ራእያቸውን ምንድን ነው ብለን ስናይ የራሳቸውን ቤት ነው ለህፃናቶችና ለእናቶች የሰጡት። በዛ ላይ ደግሞ እጅግ በጣም ደግ እመቤት ነበሩ ይላሉ ብዙ ሰዎች፣ ቤታቸው ውስጥ ያገለገሉ ሰዎች። ሰፈሩ ራሱ የበለጥሻቸው አባ ጆቢር ሰፈር ይባላል። በዛ ላይ ደግሞ እድር ሁሉ አለ። እንግዲህ እናንተ ታውቁታላችሁ። እድሩ ራሱ የበለጥሻቸው አባ ጆቢር እድር የሚል ነው። ሰፈር እድር ተብሎ ነው የሚቋቋመው። ሲነፋም እድር የበለጥሻቸው አባ ጆቢር እድር ተብሎ ነው፣ እንደዛ ነው የሚነፋውና የእሳቸውን ራእይ ልናስቀጥል ነበር። በአካል አናቃቸውም፣ እኛ ትንሽ ሩቅ ነን ለእሳቸው። ግን ቢሆንም የኖርንበት ሀሳባቸው እጅግ የሚገዛ ነውና በእሳቸው ስም ቢሆንልን ደስ ይለን ነበረ። ነገር ግን እሱ በሰው ስም አይሆንም ምናምን በሚል ብቻ ወደ ማርዋ መተናል። ማርዋ የሁለት ነገሮች ድብልቅ ነው። ማራኪዎች አልናቸው ውጭ ያሉትን፣ እዚህ ደግሞ ያለነውን ዋሊያዎች አሉንና ሁለቱ ሲደባለቅ ማርዋ ሆንን። ማር የምንል ጣፋጭ ሰዎች ሆነናል። እልሻለሁ። አመሰግናለሁ። እኔም አመሰግናችኋለሁ። በጣም ጥሩ ቆይታ ነበረን የነበረው። በጣም አመሰግናችኋለሁ። እንግዲህ የእናንተ ማህበር ለሌሎች ምሳሌ እንዲሆን እንዲሁም ደግሞ የልጅ ልጅ እስኪደርስ ድረስ እመኝላችኋለሁ። መልካም ጊዜ ይሁንላችሁ። ተመልካቾቻችን ፕሮግራማችን ይሄንን ይመስል ነበረ። እንደተማራችሁበት እንደተደሰታችሁበትም ተስፋ አድርጋለሁ። አብሬያችሁ ያስሚን ሰይድ ነበርኩኝ። ቀጣይ ፕሮግራሞች ይቀጥላሉ። እኔ እዚህ እሰናበታችኋለሁ። ቻው።